ብዙዎቻችን እንቆማለን እየተባልን ስለሆነ ምን ሰማው እንደዛ እንዳይሆን እንቆማለን ወደ ላይ እንቆማለን እንድናደርግ እናንበብ ክፍሉን ደረሳችሁ ዘኍልቍ 22 ገጽ 127 የእስራኤልም ልጆች ተጓዙ ይላል እስኪ ጮክ ብላችሁ እቺን ተናገሩ የእስራኤልም ልጆች በሉ እስኪ ተጓዙ አፋችሁ ይከፈት የእስራኤልም ልጆች ተጓዙ በቃ ተሰጥቷቸዋል ከዚህ ከትሪቡኑ ወደዚህ ያላችሁ ብቻ እቺን ድገሙልኝ ይሄ ብቻ ነው ያለው ይሄ መስመር ብቻ ነው ያለው ወደዚህ ያለ ሰው ራሳቸው መጓዝ ፈልገዋል እሱንም እናወራለን እስኪ የእስራኤልም ልጆች ተጓዙ በሉ እስኪ እዚህ ስር ያላችሁ ብቻ በሉ እስኪ ቤቱ ውጧቸዋል እናንተን ድምጽ እንደምንም አውጡ እኔ ምን ይሻለኛል አሁን ሁሉ ህዝብ የሚያሰማ ድምጽ የኔን አንድ አያክልም የእስራኤልም ልጆች ተጓዙ በሉ እስኪ የእስራኤልም ልጆች ተጓዙ ጮክ በሉና የእስራኤልም ልጆች ተጓዙ በሉ እስኪ የእስራኤልም ልጆች ተጓዙ ዛሬ ደግሞ የኔ ተራ ነው እጓዛለሁ በሉ እስኪ ምንም ሊያስረኝ አይችልም እጓዛለሁ በሉ እስኪ ስሙኝ የእስራኤል ልጆች ብቻ ሳይሆን ይቅርታ ከብዙ ቦታ ነው የመጣችሁት የድላ ልጆችም ዛሬ መጓዝ ይጀምራሉ እናንተም መጓዝ ትጀምራላችሁ ጮክ በሉና እኔም መጓዝ ይጀምራለሁ በሉ እስኪ መራመድ ይጀምራለሁ በሉ እስኪ መንቀሳቀስ ይጀምራለሁ በሉ እስኪ የኔ ነገር መራመድ ይጀምራል በሉ እስኪ ቢዝነስ መራመድ ይጀምራል በሉ እስኪ ኢኮኖሚ መንቀሳቀስ ይጀምራል በሉ እስኪ ልጆች መጓዝ ይጀምራሉ በሉ እስኪ ነገር መራመድ ይጀምራል በሉ እስኪ እጓዛለሁ በሉ እስኪ አልቆምም በሉ እስኪ የኔ ነገር አይቆምም በሉ እስኪ ሕይወቴ አይቆምም በሉ እስኪ ትዳሬ አይቆምም በሉ እስኪ በረከቴ አይቆምም በሉ እስኪ የኔ ቢዝነስ አይቆምም በሉ እስኪ አገልግሎቴ አይቆምም በሉ እስኪ እነሳለሁ በሉ እስኪ እንደ እስራኤል ልጆች እጓዛለሁ ዛሬ በሉ እስኪ ለኔ በሉ እስኪ ከተቀመጥኩበት ከታሰርኩበት ጸጥ ካልኩበት ዝም ካለ ቦታ ተነስቼ የምጓዝበት ቀን ነው የስ እጓዛለሁ በሉ እስኪ እንደገና እራመዳለሁ በሉ እስኪ ወይኔ አላወቃችሁም እኔ እያየው ነው ያንድ ሰው ቤት እንዳለ በሞገስ ወደፊት ሲሄድ ያንድ ሰው ህይወት እንዳለ በሞገስ ወደፊት ሲሄድ በሚያስፈራ እርምጃ ነገሩ ወደፊት ሲሄድ በሚያስፈራ ኮቴ ወደፊት ሲራመድ ምን ይሻለኛል ላታካታፓያ 10 እርምጃ አንድ ሰው እየተራመደ ቤቴ ትዳሬ ቢዝነስ ጤናዬ አይቆምም የዝናዬ ጉዳይ አይቆምም ይንቀሳቀስ ሁሉ ሰው አይቆምም የኔ ነገር መቆም አይችልም ወታታታካታሪ ያለባስ ሺባባባባባባባባያ በኢየሱስም አይቆምም ሰዎች ሊያቆሙ ብዙ አውጀዋል ነገር ግን ያንቺ ነገር አይቆምም ነገር ግን ያንተ ነገር አይቆምም በኢየሱስ ስም የእስራኤል ልጆች ምን ሆኑ አሜን እንጓዛለን በአይምሮ እንጓዛለን በቢዝነስ እንጓዛለን በአቅም እንጓዛለን በብልጫ እንራመዳለን በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ምድር ሰፈሩ ሜዳ ሰፈሩ የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን አየ ብዙም ነበረና ሞዓብ ከሕዝቡ እጅግ
ለሃዲያ እጅግ እስኪ እንጓዛለን እናስፈራለን። በእናት አንድ ሰው በጣም ያው ቸብ ያለ እርምጃ እየተራመደ እጓዛለሁ አስፈራለሁ አይልም እንዴ? እጓዛለሁ አስፈራለሁ አይልም እንዴ? እራመዳለሁ አስፈራራለሁ አይልም እንዴ? ሄላ ታታታታታታታ የተቀመጠ ማን ይፈራል? የሚጓዘውን ግን አላፊ አግዳሚ ይፈራል። በኢየሱስም ከዛሬ በኋላ የሚያስፈራ እርምጃ ትጀምራለህ። የሚያስፈራ እርምጃ ትጀምራለሽ። የሚያስፈራ ጉዞ ትጀምራለህ። የሚያስደነግጥ ጉዞ ትጀምራለህ። ስሙኝ፣ ሰው የአንድን ሰው ከፍታ አግንኖ መናገር ሲፈልግ እንደዚህ ይላል፣ በጣም እኮ እሱ ሄደ ይላል። በኢየሱስ በመቀመጥ አትታወቅ፣ በጣም በመሄድ ትታወቃለህ። በጣም መሄድ ትጀምራለህ። በጣም መሄድ ትጀምራለሽ። በጣም መጓዝ ትጀምራለህ። በጣም መሄድ ትጀምራለህ። እስኪ በጣም መሄድ ይጀምራለሁ በሉ እስኪ። ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ፣ ኤላባሃዲያስ እንጓዛለን። በሉ ከኔ ጋር እንጓዛለን። ወደ ኋላ እንመለስ። አንቀመጥም፣ እንነሳለን። ተነስተንም እንጓዛለን። እየተጓዝን እናስፈራራለን። በፈራንበት ዘመን ፋንታ ይፈሩናል። በፈራን ዘመን ፋንታ ይፈሩናል። ወይኔ አንቺ ሰው ላንቺ ላንተ ቆነ መልእክት ምን ይሻለኛል ምን ይሻላል ብለው በኢየሱስም አንድ ወንበር አይሰጠኝም። አንድ ሰው ወንበሩን ስማ እጅግ አጥፈ ቁጭ ስትል በቃ በእኛ እንትን ምን ይባላል መሰለ ዩት ይፎለን ይላሉ። እንዲህ ብለህ ኩርምት ብለህ ከተቀመጥክ ዝምብም አይፈራም፣ ላይ መጥቶ ነው የሚቀመጠው። የተንቀሳቀሰውን ግን አንበሳ ራሱ እርምጃን አይቶ መፍራት ይጀምራል። ዛሬ ቀን ላይ በጌታ በኢየሱስ መራመድ ይሆንልሻል። ዛሬ ቀን ላይ መራመድ ይሆንልሃል። አይምሮ አሕዛብን በሚያስደነግጥ ከፍታ ይራመዳል። ቢዝነስ አሕዛብን በሚያስደነግጥ ከፍታ ይሄዳል። አገልግሎት ምናምንቶችን በሚያስደነግጥ ከፍታ ይራመዳል። የመራመድ ቀናችን ነው። የመሄድ ቀናችን ነው። አልፈን የመራመድ ቀናችን ነው። ወይኔ ኢየሱስ! ተነስ በለው። አጠገብ ያለው ሰው ተነስ በለው። ተራመድ በለው። ተራመዱ አልኩ እንጂ ውጡ አላልኩም። እየወጣችሁ ያላችሁ እንዳትወጡ ከዚህ በኋላ መሃታታካሳ ሻባካታራሊያ ዛሬ እግዚአብሔር እንዲህ ብለዋል። ይሄ ድምጽ የተፈበረከ አይደለም። እንዲህ ይለኛል ጌታ፣ የአንድ ሰው ኢኮኖሚ፣ የአንድ ሰው ህይወት፣ የአንድ ሰው አገልግሎት፣ የአንድ ሰው አይምሮ፣ የአንድ ሰው ማስተዋል፣ የአንድ ሰው ብልጽግና፣ የአንድ ሰው ሰላም፣ የአንድ ሰው የሆነ ነገሩ ካለበት ቦታ ብድግ ብሎ የአሕዛብን ጆሮ እያስፈራራ መራመድ የሚጀምር የላዳዳዳዳዳዳዳዳዳ ሞዓባውያንን እያስደነገጠ ኤላባዲ ያላበው ሟርተኞችን እያስደነገጠ መተተኞችን እያስደነገጠ ካታሊያ ቱባ ሲዳ ሀዱባ የኔ ነገር በሉ እስከ ዛሬ ባካችሁ ካለበት ቦታ ዛሬ ተነስተው መራመድ መንቀሳቀስ የሚጀምርበት ቀን ነው። yes በቃ ኖ ሞር የመቀመጥ ጊዜ አብቅቷል። የመቀመጥ ጊዜ አብቅቷል። ተነስተው ተጓዙ። ሞዓባውያንን አስፈሩ። ከእስራኤልም ልጆች የተነሳ ሞዓብ ደነገጠ። ስማ፣ የደነገጡ ሰዎች የሚያስደነግጡበት ምዕራፍ አሁን አለ። ያጠገብህ ሰው ያዝና ደንግጠህ ከነበርክ አሁን ምዕራፉ እንደዚህ ነው በሉስክ። የደነገጡ ሰዎች የሚያስደነግጡበት፣ የፈሩ ሰዎች የሚያስፈሩበት አዲስ እርምጃ፣ አዲስ አካሄድ ባንተ መንደር ላይ፣ ባንተ ህይወት ላይ፣ ባንተ አገልግሎት ላይ ዛሬ ይጀምራል። ላመነ ወይስ
እቺ ዛሬ ለአንዳንዶቻችሁ 1 ዓመት ነው። ለምን? እምነታችሁ እስከ 1 ዓመት ድረስ ያብላላ ስለሚቆይ። እቺ ዛሬ ለአንዳንዶቻችሁ ከነገ ወዲያ ነው። ለአንዳንዶቻችሁ ከሳምንት በኋላ ነው። ለአንዳንዶቻችሁ ከወር በኋላ። በደንብ ስሙኝ። ቆይ ለአንዳንዶቻችሁ በጣም ሪቆ ከ10 ዓመት የእግዚአብሔር ሰው ትዝ ይላል። የዛሬ 10 ዓመት ብላችሁ ነው የምትመሰክሩት። ለአንዳንዶቻችሁ ዛሬ ታኅሳስ 19 ነው። በጌታ በኢየሱስ ስም የማስፈራት እርምጃ እንጀምራለን። የማስፈራት እርምጃ እንጀምራለሁ። በላሃድ ያላ ካዳባሪ ያለባ የኔ ዛሬ ነው። በኢየሱስ ስም የማስፈራት እርምጃ እንጀምራለሁ። የማስደንገጥ እርምጃ እንጀምራለሁ። yes ፈሩ፣ ተነገጡ። ለምን? እስራኤላውያን ተነስተው ስለተጓዙ። ኮል ሱማ አትብራሬ ከማንጆላ አጠገብ ያለው ሰው ስሙን ጠይቅ። በእናትህ አጠገብ ያለው ሰው አትክ ሱማ የተበለው አጠገብ ያለው ሰው ስም ማን ነው ማለት ነው በኦሮምኛ። መቃንኬ ኤኑ who is your name? what is your name? which is your name? where is your name ማለት ይችላል። ይሄ ደግሞ ፈረንሳይኛ። እንግሊዘኛ ምን ላድርግ? በጓሮ ነው የተማርኩት። እንዳንተ በፊት ለፊት አልተማርኩም። በሕግ አምላክ ምን አለ? ስሙን ነገረ። በደንብ ስማኝ በለው። በአሕዛብ መንደር ፍርሃት፣ ድንጋጤ ወረደ። ለምን ቢባል በል ስሙን አስገባና ተነስቶ ስለተጓዘ በል። ኢየሱስም ስማ እኔ አልቀበጥም ከዚህ በኋላ። ያሰረኝን ወደ ኋላ ጠልሼ፣ የጠፈነቀኝን ወደ ኋላ ጠልሼ፣ ተነስቼ መጓዝ ይሆንልኛል። እስራት አይዘኝም። የሰዎች አፍ አይዘኝም። ይሄ አየር ላይ የሚወረወረው ዝንብ አይዘኝም። እኔ አልያዝም በለው አጠገብ ያለው እርሱ፣ አልታሰርም በለው አጠገብ ያለው እርሱ። እባክህ እኔ ልኖርላችሁ በጣም ነው የምወዳችሁ። በደንብ ስሙኝ። አጠገብ ያለው ሰው ያዝ። እገሌ አሁን ተነስቶ መጓዝ ስለጀመረ ስሙን ንገሩት። የራሱን ስም ነው የምትናገሩት። አሁን ለምሳሌ ጊዜ ለደሱ ደሳለኝ ተነስቶ መጓዝ ስለጀመረ ይላል። አሁን አጠገብ ያለው ሰው ተናገሩ። ኢትዮጵያዊ ኑሮውም አጭር፣ አምልኮም አጭር፣ እንትኑም አጭር፣ ሾርት ሂድ ናይጄሪያ። ጌታ ቢፈቅድ የሆነ ሰዓት እኮ አብረን እንነዳለን። ታውቃላችሁ አይደል? የሆኑ ቸርቾችን ናይጄሪያ ሄደን እናመልካለን አብረን። ኖት ሶ ፋር በ2-3 ዓመት ውስጥ ሄደን እናመልካለን። ታያላችሁ ሰዎች እንዴት እንደሚያመልኩ። እናንተ ሶስት ኑሮም አጭር፣ ጸሎትም አጭር እንጂ ተለው እንትን አልኩ ወጋው መንፈስ እና አላሳጥርም። አሁን ዛሬ አላሳጥርም። በደንብ ስማኝ። ዛሬ ያው አትፍራ። ደግሞ እንደዛ ስል አትፍራ። በደንብ ንገረው። እገሌ ተነስቶ መጓዝ ስለጀመረ ነገር አንቺ አሁን ማዕዛ ተነስታ መጓዝ ስለጀመረች ብለሽ ነው የምትነግሪያት። እሺ ተናገሩ እስኪ። ድገሙ። የ10 ሰው ድምፅ ተሰምቶኛል። ድገሙ እስኪ። አንድ 15 ሰው ሞልቶኛል አሁን። እሺ ድገሙ እስኪ። አራ ድምጻችሁን እንደገና አበድሩልኝ እስኪ። 20 ሰው አድርጉን እስኪ። የሙሉ ጉባኤ አድርጉ እስኪ። አሁን ሟርተኛ በሉ እስኪ። ይፈራል፣ ፈርቶ አያበቃም፣ ይደነግጣል። ወይኔ ከማን ጋር ነው ላውራ? ባክህ ካንተ ጋር ላውራ በእናትህ። ይኸውላችሁ አሁን ሙሴ ተነስቶ መጓዝ ስለጀመረ ለኔ በለኛ አንተም እኔ ለኔ በለኝ እንጂ ታምራት ተነስቶ መጓዝ ስለጀመረ ትላለህ። ሙሴ ተነስቶ መጓዝ ስለጀመረ አላፊ አግዳሚው የዲያብሎስ ዋናዎቹ መፍራት ይጀምራሉ።
ብርክ ብርክ ይይዛቸዋል፣ በድንጋጤ ይዋጣሉ። እኔ ቢሆን ግን በሉ እስኪ ተነስቼ መጓዘን አላቋርጥም፣ አላበቃም፣ አልቆምም። የምድሪቱ ፊት በብዛት እሸፍናለሁ። ሃሌሉያ! ይኸውላችሁ ስሙኝ። የዛሬ ጸሎቴ አባቴ ምስክሬ ነው። ይሄ ዘይት በእናንተ ላይ ማፈሶ ባላችሁበት እንድትቆሙ አይደለም። ትዕግስት ካላችሁ ለሁሉ ሰው ዘይት አፍስሼ ነው የምጸልየው። ካላችሁበት ቦታ ሕያው ጌታን ነው የምላችሁ። አንድ ምዕራፍ ሳይሆን ጠላትን የሚያስደነግጥ እርምጃ፣ ኮምፕሊት ሽፍት፣ ኮምፕሊት ሙቭ ራታካታታ ዲያላባ ያላቦስ ወይኔ ኢየሱስ ደነገጠ። ሞዓብም የሚዳማውያን ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። ስሙኝ ጠላቶች ዛሬ የነሱ ማንነት እንደ ሰው ሳይሆን እናንተ ፊት እንደ ሳር ያወዳደራል። ባላቅ ስብከቴን ጨርሻለሁ። የስብከት ቀን አይደለም ዛሬ ጸሎት ነው። ባላቅ አንድ ነገር ተመለከተ። የእስራኤል ልጆች እየሄዱ ነው። በዛ ቦታ ስምህን አስገባና ይሄ ሰው እየሄደ ነው በለው። አጠገቢን የራስን ስም ያጠገቢን በቃ የራስ ሲሆን ጥሩ ነው። የራስን አስገባ በቃ የራስን በለው እስኪ። ባላቅ ሲመለከት በለው እስኪ። ጠላት ሲመለከት በለው እስኪ። ረጋሚ ሲመለከት፣ ቅናተኛ ሲመለከት፣ ምቀኛ ሲመለከት እስኪ ስማችሁን አስገቡ። ተነስቶ እየሄደ ነው። ያስፈራል፣ ያስደነግጣል። ቁጭ በሉልኝ። ጌታ ይባርካችሁ። ቁጭ በሉ። 5 ደቂቃ ብቻ ቀጥላለሁ። ቁጭ በሉልኝ። ሃሌሉያ ሃሌሉያ። ስሙኝ ትኩር ብለው ሲመለከት ባላቅ ሲያያቸው የእስራኤል ልጆች ተነስቷሉ፣ ተጉዟሉ፣ ሰፍሯሉ፣ በስቷሉ፣ ያስፈራሉ፣ ያስደነግጣሉ። መቆሚያ የላቸውም። እንደዚህ አለ፣ እነዚህ ሰዎችን በጦር ማስቆም አንችልም። በምን ማስቆም አንችልም? በናጮክ ብለ ያወራልኝ እባክህ። በምን ማስቆም አልችልም? በጦር ማስቆም። ታዲያ አትቀበሉ? ጠላት በዚህ ቢሄድ አሁን የገሌ ማስቆም አልችልም በሚልበት ከፍታ ላይ ዛሬ መድረስ ይሆንልሃል። ራሱ ተነስቶ ምን አለ? በዚህ መንገድ የእስራኤልን ልጆች ዛሬ ማስቆም፣ ጦር መዝዤ መውጋት ለምን? ከኔ በልጧልና። አቲሳን ጫልታ በቤክታ አገቴ እነሱን ትበልጣለህ ያልኩ እኮ ነው። በልጤ ስለምትገኝ ራሳቸው ሽንፈት ያውጃሉ። በላጠገብ ያለውን ሰው እስኪ በእናትህ ማነስን የሚፈልጉ በል እስኪ፣ መጥፋትን የሚፈልጉ በል እስኪ፣ አልፈ ስለምትገኝ ማንም ሳይናገራቸው ትተውን ሄደዋል። ተነስተን ብንጣላ እንደ ሳር ይጨፈልቀናል ብለው ስላንተ ዝና ማውራት ጀምራል። ምን አለ? አልፈውን ሄደዋል። አሁን ተነስተን በጦር እንውጋ ብንላቸው አንችልም። በጦር ብንሞክር አንችልም። ዋና ነገር ያለው የሚጸልይበትም ርዕሰ ጉዳይ ያለው እዚህ ጋር ነው። ምን ስለሆኑ? አልፎ ስለሄዱ፣ ስለሚያስፈሩ፣ ስለሚያስደነግጡ፣
ፊዚካሊ በሚደረግ ውጊያ ማሸነፍ አንችልም። ጦር መዘን ወርውረን ማሸነፍ አንችልም። በጌታ በኢየሱስ ስም ጠላቶቻችሁ ሊዋጋችሁ በማይችል ከፍታ ላይ ዛሬ ማለዳ መውጣት ይሁን። ምቀኛው መዋጋት በማይችል ከፍታ ላይ መውጣት ይሁንላችሁ። አውሬው መዋጋት በማይችል ከፍታ ላይ መውጣት ይሁንላችሁ። ከዛ እንደዚህ አለ። እቺን ነገር ልብ ብለን ጸሎት በመገለጥ ነው። ጸሎት በጅምላ አይጸለይም። እኔ እንደምረዳ ጸሎት በመገለጥ ነው። በመገለጥ ነው የሚጸለየው። ቃል በመገለጥ ነው የምንነገረው። የመንፈሳዊ ነገር በመገለጥ ነው የሚደረገው፣ በስሜት አይደረግም። በመገለጥ በደንብ ስሙኝ። ስለዚህ አለ ጦር መዘን ማሸነፍ ባንችልም፣ ምክንያቱም ያስፈራሉ፣ እየሄዱ ነው፣ እየበዙ ነው። እነዚህ ሰዎች ማስቆም አንችልም። ጦር መዘን ግን ማስቆም ባንችልም አንድ ነገር ማድረግ እንችላለናል። ምን ማድረግ እንችላለን አለ? አንድ ነገር፣ እሱን ነገር እነግራችሁ ነው። በሚታይ ጦር ወርውረን መውጋት ባንችል በማይታይ ጦር ወርውረን እንወጋቸዋለን። እሱም እርግማን ይባላል። እነዚህ የሚያስፈሩትን፣ እነዚህ የሚያስደነግጡትን፣ እነዚህ የበዙትን፣ እነዚህ የምድርን ፊት የሸፈኑ ሰዎችን ተነስተን እናስረግምና የፈራናቸውን እንዲፈሩን እናደርጋለን። ልክ እነሱ ሲረገሙ እኛ የበላይነትን እናገኛለን አሉ። ስሙኝ፣ እርግማን አሸናፊዎችን ተሸናፊ ያደርጋል። በደንብ ስሙኝ። ይሄ አሜን የማይባል ነገር ላይ ነው አሁን የደረስኩት። እርግማን ወደፊት የወጡ ሰዎችን ወደ ኋላ ጎትቶ ዜሮ ያበላል። እርግማን እገሌ የትና የት ደረሰ የተባለውን ሰው ከዜሮ በታች ይከታል። እርግማን ወደፊት ተስፈንጥሮ የሄዱ ሰዎችን ታች ያወርዳቸዋል። እርግማን ኃያላንን ምናምንቴ ያደርጋል። እርግማን ጨዋ ሰዎችን ከንቱ ያደርጋቸዋል። እርግማን የበኩር የሆኑ ሰዎችን ተከታይ ያደርጋቸዋል። ስለዚህ እኛ በጦር ባንችልም በራሳቸው መንገድ እንግባና የራሳቸው መካከል ያለውን በራሳቸው አማልክት ስም የሚጸልየውን ሰው እንግዛና እናስረግማለን። በዛ እርግማን አዎ አሁን እያስፈሩን ነው፣ አዎ አሁን ያስደነግጣሉ። እነዛን ሰዎች ደግሞ የምናሸንፍበትን የእርግማንን ኃይል እላቸው ላይ እናስቀምጣለን አለ። ኦፍ ኮርስ በዚህ ቦታ ላይ እነሱ እንዳወሩት እግዚአብሔር መንፈስ ቅዱስ በለዓምን ስለከለከለ እንዳይረግም ስለከለከለ አልተረገሙም። ፈጽሞ እርግማን በእነሱ ላይ እንደሌለ ጌታ እግዚአብሔር በአደባባይ ላይ አስቀምጦ ይው እንዴት እንደሚያምሩ እያለ በብዙ በሚያባብልና በሚገርም ቃላት ለብዙ ዋጋ ከፍሎ ለገዙት ሟርተኛ፣ ብዙ ዋጋ ከፍሎ ለገዙት ጦንቃይ ሲናገር ትመለከታላችሁ። መባረካችሁ ሪል ሲሆን ላይ ስትወጡ ሁሉ ጊዜ ስለ አንድ ነገር እንድታስቡ ፈልጋለሁ። በተባረካችሁበት ልክ ብዙ ሂሳብ ከፍሎ ከኋላችሁ የሚረግም አለ። ዛሬ እሱ ላይ ነው የምንጸልየው። በጌታ በኢየሱስ ስም ተሰብሯል። በኢየሱስ ስም ተሰብሯል። ጮክ በሉና ይሰበራል በሉ እስኪ። አራ አውሩ ከኔ ጋር ባካችሁ። ወደፊት መሄዴን አይቶ በሉ እስኪ። ጥዬ መራመዴን አይቶ በሉ እስኪ። ከፍታ መጨመሬን አይቶ በሉ እስኪ። ከኋላዬ የእርግማን ቅጥር ለቀጠሩት በኢየሱስ ስም ዛሬ በሉ እስኪ ሽንፈት ይሆናል። እርግማን ቢዝነስ ይከፍስል ኃይለኛ የእርግማን ምሽግ ይከፈታል። ስሚ ከፍስል ኃይለኛ የእርግማን ምሽግ ይከፈታል። ዝና ከፍስል ፖዚሽን ስትጨምር አንተ ሳትከፍል ለመቃወም ትደክማለህ። እነሱ ግን በጣም ብዙ ከፍሎ ለመርገም ይታትራሉ። ዛሬ ግን ሺህ ጊዜ ይርገሙ እንጂ የእርግማን ቃል እገለብጣለሁ። በኢየሱስ ስም እገለብጣለሁ። መሄዴን አይቶ በላ ጠገብ ላለ ሰው ያዞና ንገረው። መባረክን አይቶ በለው እስኪ። ማረፌን አይቶ በለው እስኪ። ሰው መሆኔን አይቶ የበላይ መሆኔን አይቶ መብሳቴን አይቶ ቅጥር ቀጥሮ በለው እስኪ። ዋጋ ከፍሎ በለው እስኪ። እርግማን ላወጀ
ለዛ ጠላት ዛሬ ደግሞ እኔ መልሼ አውጃለሁ። የእርግማንን ቃል በእግዚአብሔር በረከት ገልብጬዋለሁ። ተገልብጧል። እርግማን እያጨበጨባችሁ መሰለኝ። ካጨበጨባችሁ አንድ ላይ አድርጉ። እርግማን ስማቸው የትና የት ደርሶ ሲወራ የነበሩ ሰዎችን ባዶ ያደርጋቸዋል። ሲፈሩ የነበሩትን ዋው እገሌ መጣ ተብሎ ወንበር ሲሰጥ የነበረውን ሰው እስከዚህ እስኪባል ድረስ ባዶ ያደርጋል። እርግማን ኃይለኛ የጠላት መሳሪያ ነው። እርግማን ፊዚካል ዊፐን አይደለም፣ ስፒሪቹዋል ዊፐን ነው። መንፈሳዊ የጦር መሳሪያ ነው። እነሱ እርግማን ወደኛ ሲወረውሩ እኛ በተባረክንበት በረከት ደግሞ ወደ ራሳቸው ገፍተናል። እንኳን በመንፈሳዊ ሕግ በፊዚክስ ሕግ መግፋት ተመልሶ መገፋት አለ። ወደኛ በገፉት ልክ በሁለት እጥፍ መልሼ ገፍቻለሁ። ባንተ ላይ የተደረገውን ዛሬ በኢየሱስ ስም ገልብጫለሁ። የስ አይሰራም በል በኔ ህይወት ላይ አረ በሉ ባካችሁ አይሰራም በሉ እስኪ አይሰራም በል እስኪ በኔ ይሰራል ይሰራል ወይ ይሰራል ወይ ይሰራል ወይ ይሰራል ወይ ማቲያቶ ሳካቫላ ዲያናሞስ ሌላ አልባሳት ነው። ከሰዎች የሆነ ግፍት ሲመጣላችሁ በጣም ተጠንቅቃችሁ ጸልዩ። ለምንድን ነው ብላችሁ ጸልዩ። ከምን በኩል ነው ብላችሁ በተለይ በክርስትና አንድ ካልሆናችሁ ሰዎች ጋር ያለው ይሄ ስፒሪት በላዩ ላይ እጅ ተጭኖ የሚሰራባቸው የጠላት መሳሪያ የሆኑ ነገሮች ናቸው። ይሰራል። ይሄ ላይ አድርጎ ሰው ብዙ አዋጅ ያወጣል። ዛሬ ያ አዋጅ የተገለበጠ ይሁን። ከሰጠ በኋላ ወሰርኩና ቢሮ ውስጥ ቁጭ አደረኩኝ። ማለት ወደ ቤትም ይዤ መሄድ አልፈለኩ፣ ይዤ መምጣት አልፈለኩም። አስቀምጬ ጸጥ አልኩ። እግዚአብሔር ምልክት ታያለ አለኝ እና ያም ምልክት ከሁለት ሶስት ቀን በኋላ እንዲህ ያለ መጣ። ያ ሰው ቀመስኮ ደስ አይልም አለኝ። ጥሩ አይደለም ቀመስኮ እንዴት ነው ሰላም ነው አለኝ። he was confused because of ከኔ ኤክስፔክት የሚያደርገውን ነገር ማየት አልቻለም። ዛሬ በጌታ በኢየሱስ ስም እናንተ ሳታውቁ እንኳን ከሆነ አመት በፊት በእናንተ ላይ የተደረገ ነገር ሰብር ያለው ቢዝነሳችሁ ላይ የተረገመን እርግማን በኢየሱስ ስም ሰብር ያለው ያንን አዋጅ መልሻለሁ። ወደ ላይ ብድግ በሉና መልሻለሁ። አንተ ተቃወም እንጂ ተቃወም። የተገለበጠ ይሆን በጌታ በኢየሱስ አዋጁን ገለበጥኩ በኢየሱስ። ያን አዋጅ ያ ልጆቻችሁ አይደግ፣ መንገዳቸው መልካም አይሁን፣ ኪሳራ ይግጠማቸው። ከፍ ስትሉ እንዴት አድርጌ አውርጄ እኩል ላድርግ፣ እንዴት አድርጌ ዝቅ አድርጌ ከኔ ጋር እኩል ላድርግ፣ ወይ ከኔ በታች እንዴት ላድርግ፣ እንዴት አድርጌ ልዘንለት፣ እንዴት ከኔ በታች ሆኖ እንዲለምነኝ ላድርግ ብሎ ጥርሱን ነክሶ እየተፎካከረ ላለ ዲያብሎስ ዛሬ መርዶውን እናገራለሁ። የናንተ ከፍታ እየጨመረ የናንተ ነገር እየበዛ ይሄዳል። በጌታ በኢየሱስም በእናንተ ላይ የታወጀ አዋጅ ተገልብጧል። ያ አዋጅ በኢየሱስም ተገልብጧል። ያ አዋጅ ተገልብጧል። ቁጭ በሉ። ያ አዋጅ ተገልብጧል። የሚማከሩት ግዛው እንዴት ያድጋል? ሁለት ጊዜ ነው ያላችሁት። ከዛ ነው የጀመርኩት። እንዴት ነው የሚያድገው? እንዴት ቤቱ ይለወጥ? እንዴት ጥሩ ገቢ ያግኝ? እንዴት ልጆቹ ሰላም ይሁኑ? እንዴት ጤና ይሁኑ ብሎ አይደለም የሚማከሩት። እንዴት አድርገን እናዋርድ? እንዴት አድርገን ሲያለቅስ እኔ
እንዴት አድርገን ለቅሶ ላይ እንድረስ? ያን እግር ዛሬ ነው የቆረጥኩ። በኔ ለቅሶ ሳይሆን ጠላት በኔ ደስታ ላይ ይደርሳል። በአካጠገብ ያለው እርሶ ያዝና ያንተን ክሳራ ሳይሆን ትርፍን ይመለከታሉ። ያንተን ውርደት ሳይሆን ክብርህን ያያሉ። ያንተን መበተን ሳይሆን መብዛትህን ያያሉ። ያንተን ባዶነት ሳይሆን ሙላትህን ያያሉ። ያንተን ዝቅታ ሳይሆን ከፍታህን ያያሉ። ያንተን ባዶነት ሳይሆን ሙላትህን ያያሉ። ያ ምዕራፍ ያ ጠላት ያወጀ ምዕራፍ ተሰበረ። ንጹህ ስም የሚቃወም መንፈስ ያለው በየቢሮ ምን አልኳችሁ? ንጹህ ስም የሚቃወም መንፈስ። የቢሮ የምትሰሩ ሰዎች እጃችሁን አንሱ። ንጹህ ስም የሚቃወም መንፈስ እጃችሁን አንሱ። መስሪያ ቤት ላይ የምትሰሩ በመንግስት መስሪያ ቤት በኢየሱስ ስም ይመታ። እስኪ የቀራችሁ ጉባኤዎች በኢየሱስ ስም ይመታ ባሉ። እስኪ በየመስሪያ ቤቱ የተመደበ ደርቲ ስፒሪት በጌታ በኢየሱስ ስም የተመታ ይሁን። ስለዚህ ባላቅ ባላአምን እንዳይረግም እግዚአብሔር አምላክ ከለከለው። መጨረሻውን እያነበብኩ ሰብኬ አልጨርስም፣ ኦሬዲ ስላለቀ አንድ ነገር ብያችሁ ብቻ ልጨርስ ፈልጋለሁ። ወደ ቤታችሁ ዛሬ ስትሄዱ፣ ዛሬ ምሽት ላይ እዚህ ጸልየናል። እየሰማችሁኝ ነው? የመጨረሻ ንግግሬ ነው። እየሰማችሁኝ ነው ወይ? እስኪ ጆሮአችሁን እንዲያርጉና ስማ በደንብ በሉት። ዛሬ ምሽት እርግማንን በኃይል እየተቃወማችሁ ጸልዩ። እሺ፣ አሜን ነው። ይሰበራል። ለምን እንደሆነ ታውቃላችሁ? እርግማን ፈጣን የሆነ የሰውን እርምጃ ልፍስፍስ አድርጎ ቁጭ ያደርጋል። ዛሬ ምሽት ይሄ እርግማን የተመታ ነው። ከዚህ ስትሄዱ፣ ወደ ቤታችሁ ስትሄዱ ይሄን ጸሎት ሲሪየስ ሆናችሁ ጸልዩ።